አላገባህም። ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ስለምትከታተሉን ከልብ እናመሰግናለን። ክፍል 5። ከ10 ቀን በኋላ ያሉት ባለስልጣን ከሳምንት በኋላ ደወሉለት። አልጠበቀውም ነበር። ሚካኤል፣ አንድ ጥሩ ዜና አለኝ። ምንድነው ጌቴ? በጉጉት ጠየቀ። ነገ 7 ሰዓት ላይ አባትህን እንድታገኝ ከእስር ቤቱ አስተዳዳሪ ፈቃድ አግኝቼልሃለሁ። በእውነት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አዎ፣ በሰዓቱ ሂድና ቀጥታ አሁን በምልክልህ ስልክ እዛ እንደደረስክ ደውልለት። አስተዳዳሪው ራሱ ይቀበልህና የሚሆነውን ያደርጋል። ሌሎች ነገሮችን እየሰራሁባቸው ነው። እስከዛው በዚህ ተጽናና። እሺ ጌቴ፣ በጣም ነው የማመሰግነው። ስልኩን ዘጋና በደስታ ዘለለ። ልጇን እያጠባች ሁኔታውን ስትከታተል የነበረችው አዲስ ዓለም ምን ተገኘ? ሎተሪ ወጣለህ እንዴ ስትል ጠየቀችው። በይው ነገ አባዬን እንድጠይቀው ተፈቀደልኝ። በእውነት በጣም ደስ ይላል። አዎ፣ ምንድነው ይሸለት የሚሄደው ሲል ከፈንጠዝያው ሳይወጣ ጠየቀ። አንተ ምናልባት ቅያሪ ልብስ የላቸውም ይሆናል። ልብስ ምናምን አዘጋጅ፣ እኔ ደግሞ የሚበላ ነገር አዘጋጃለሁ። ትክክል ነሽ የኔ ማር፣ በጣም ደስ ብሎኛል። ደስ ይላል። ግን ያው አባትህ እስር ቤት ከገቡ ጀምሮ ልትጠይቃቸው በሄድክ ቁጥር በምን አይነት አቀባበል እንደሚቀበሉ ታውቃለህ። እንግዲህ በመፈንጠዝ ሄደህ በኋላ አላናገረኝም መተህ አትጠይቀኛለኝ ምናምን ብለህ እንዳትበሳጭ ስትል ስጋቷን ገለጸችለት። ኧረ የፈለገ ይበል፣ እኔ አይኑን ማየት ብቻ ነው የምፈልገው። የፈለገ ለምን ልትጠይቀኝ መጣህ ብሎ በቡጣ አይነረተኝም፣ ግድ አይሰጠኝም። አሳዘናት። ሁሉም ሰው ምን አለ እንዳንተ ሰው ወዳጅና ሌላውን የሚረዳ ቢሆን ስትል ውስጡ አሰበች። ወይ እንደዛ ከተዘጋጀህ ጥሩ አለችው። በቃ ወጣሁ፣ በዛው ላባዬ የሚሆን ልብስ ገዛዛለሁ ብሎ ሚስቱን ጉንጯን፣ ልጁን ግንባሩን ሳመና ወጥቶ ሄደ። ሚካኤል ለአባቱ ልብስና የሚበሉ የተለያዩ ትኩስ ምግቦችን ተሸክሞ ልክ በተባለው ሰዓት ወህኒ ቤት ግቢ ደርሶ ስልኩን ደወለ። ሄሎ ኮማንደር፣ ሚካኤል ነኝ። ቀጠሮ ነበረኝ። ሚካኤል፣ ጥበቃ ላይ ካሉት ፖሊሶች 10 አለቃ ላቀው በልና ነግሬዋለሁ፣ ወደ እኔ ይዞ ይመጣል የሚል አስደሳች መልስ አገኘ። እሺ ኮማንደር፣ አመሰግናለሁ። ስልኩን ዘጋና ፊት ለፊቱ ያለውን ፖሊስ 10 አለቃ ላቀውን እንዲያሳየው ጠየቀው። እዛው በቅርብ የነበረው ፖሊስ ጠቁመው ማንነቱን ለፖሊሱ ነገረና ለአባት ይዞ የመጣውን ዕቃ እንዲያስረክብ ካስደረገ በኋላ ቀጥታ ወደ ኮማንደር ቢዞ ይዞት ሄደ። ፖሊሱ ክፍሉን ቆርቆሮ ከፍቶ አስገባውና መልሶ ሄደ። ሲገባ የገጠመው ግዙፍና ግርማ ሞገስ ያለው ቢሮ ነው። እዚህ ቀፋፊ ወህኒ ቤት ውስጥ እንዲህ አይነት የሚያምር ቢሮ ይኖራል ብሎ ተገምተው ማያውቅ። ፀጉራቸው ሙሉ በሙሉ ቀለሙን ቀይሮ ነጭ የሆነ ግዙፍ ጠይም ቆፍጠንም ሰው ከግዙፍ ጠረጴዛ ኋላ ባለ የቆዳ ተሽከርካሪ ወንበር ላይ ተቀምጠው ይታያሉ። በጎርናናና ሻካራ ድምጻቸው ግባቱ ሚካኤል አሉት። ሄድና ወደ እሳቸው ቀርበው ለሰላምታ እጁን ዘረጋላቸው። በመጠኑ ከመቀመጫቸው እንደመነሳት አሉና እጃቸውን ዘርግተው ጨበጡት። ተቀመጡ አቶ ሚካኤል። እሺ ብሎ አንዱን ወንበር ሳብና ተቀመጠ። ኮማንደር፣ ስላስቸገርኩት ይቅርታ፣ ያው የቤተሰብ ጉዳይ ስለሆነብኝ ነው ሲል ተናገረ። ይገባኛል፣ እንደውም ጥሩ ልጅ ስለሆንኩ መመስገን አለብን። መቼስ ማረሚያ ቤታችን በአባትህ ላይ የወሰደው አቋም ለምን እንደሆነ ይገባሃል አይደል? አዎ ይገባሃል እንጂ በእኛ ልትበሳጭ ፍጹም አትችልም። አዎ በትክክል ይገባኛል ሲል ባጭሩ መለሰ። አሁን ያው አንተ ጋር እየተነጋገርን ሁኔታዎች በፈቀዱት መጠን ሁኔታዎችን ለማስተካከል እንሞክራለን። ዋናው አንተ አባትህን ምን ያህል ማገዝ ትፈልጋለህ የሚለው ነው አሉና ፈገግ ብለው በሲጋራ የበለዘ ጥርሳቸውን አሳዩት። ኮማንደር፣ አባቴ የሞት ፍርድ ተፈርዶበት መሞቻ ቀኑን የሚጠብቅ ሰው ነው እና ያ ቀን እስኪደርስ ድረስ በተቻለ መጠን በተመቻቸ ሁኔታ እንዲያሳልፍ ማንኛውም ነገር ለማድረግ ፈቃደኛ ነው። አባቴ ይህን ቀፋፊ ወንጀል ሰርቶ ወህኒ ቤት ከመግባቱ በፊት ለቤተሰቡ አይደለም ቸጋሪ ላለ ሰው ሁሉ ልብ የሚያዝ እጅ የሚፈታ
መልካምና የተከበረ ሰው ነበር። ምንም ሆነ ምንም ፍጻሜያዊ እንዲህ አሳዛኝ መሆን የለበትም። ጥሩ፣ እንደዛ ከሆነ ማድረግ የምንችላቸውን ሁሉ እናያለን አሉ። ወደፊት ተንጠራርተው መጥሪያውን ተጫኑ። አንድ ፖሊስ መጣና ወታደራዊ ሰላምታ ሰጠ። ሳጅን፣ ታራሚ ቅጣውን እዚህ አስመጣለን ሲሉ ትዕዛዝ ሰጡ። ፖሊሱ ትዕዛዙን ተቀበለና ተመልሶ ወጥተው ሄደ። ከ5 ደቂቃ በኋላ እስካሁን ያላስተዋላቸው በኮማንደሩ መቀመጫ በቀኝ በኩል የምትገኝ ጠባብ የጀርባ በራፍ ተቆራቆረ። ኮማንደሩ ዝርጥት ሰውነታቸው እየከዳቸው በመከራ ተነሱና በራፉ ከውስጥ ከፍተው ወደ መቀመጫቸው ተመለሱ። አይኖቹን የከፈተው በራፍ ላይ እንደተከለ መጠበቅ ጀመረ። ሰው ከማየቱ በፊት ብረት ብቅልጭልጭታ በጆሮአቸው ተሞላ። ከዛ በተቀመጠበት ደንዝዞ ቀረ። አባቱም ከ6 ወራት በፊት ነው። ሰው በ6 ወር በዚህ መጠን ሊቀየር እንደሚችል ገምቶ የለው። ፀጉሩ ተንጨፍርሮ ጉድር ሆኖ ግንባሩ ላይ ተደፍቷል። ፂሙ አድጎ ግማሽ ፊቱን ሸፍኖት ያረጀ አንበሳ አስመስሎታል። ከመክሳቱ የተነሳ 2 ጉንጮቹ አንድ ላይ የተጣበቁ ይመስላሉ። አይኖቹ ጥልቅ ጉድጓድ ውስጥ ያሉ ደማቅ አምፖሎች ነው የሚመስሉት። ሚካኤል እንባው ዝርግፍ አለ። ኮማንደሩ ከተቀመጡበት ተነሱና ለብቻችሁ ጊዜ ልስጣችሁ፣ 1 ሰዓት አላችሁ። በፊት ለፊተኛው በራፍ ክፍሉን ለቀውላቸው ወጡና ከውጭ ቀርቅረውባቸው ብቻቸውን ተዋቸው። እንደምንም ራሱን አበረታቶ ከተቀመጠበት ተነሳና ወደ አባቱ ሄደ። ልጅ እያለ ባለ ግርማ ሞገሳማው አባቱ ወደ ቤት መምጣቱን የሚያውቀው የመኪናው ክላክስ ሲሰማ ነበር። ከዛም ከወንድሙ ጋር ወጣው ከቤት ይወጡና ወደ እሱ ይንደረደራሉ። ከዛ ለልጆቹ የገዛላቸውን ፍራፍሬ ወይም ሌሎች ጣፋጭ ነገሮችን የያዘ ፔስታል ይዘው ከመኪናው ሲወርድ እሱን ጨምሮ 3ቱም ልጆች በሽሚያ አንዱ ቀኝ አንዱ እግሩን ሌላው ግራ እግሩን ያቅፍና በልዩ ፈንጠዝያ ይቀበሉታል። እሱም ስራቸው ይንበረከክና አንዱን ጉንጩን ሌላዋን ግንባሩን እየሳመ እየዳበሰ ይዟቸው ወደ ቤት ይገባል። አባትየው ለልጆቹን ስፍስፍ የሚባል አባት ነው። በተለይ የቤቱ ታላቅ የሆነችውን ሴት ልጁ በልዩነት ነው የሚወዳት። እሷም በአባቷ በምንም አይነት ሁኔታ የማትደራደር የእሱ ተመራጭ ልጅ ነበረች እና እንደዛ ኩሩና ሽቅርቅር የነበረው አባቱ አሁን አጽሙ ብቻ ነው ያለው። ሄዶ በፍራቻ ተጠመጠመበት። ጠረኑ ወደ ኋላ ይገፋጠራል። አባትየው ምንም አይነት ምላሽ አላሳየውም። እየጎተተ ወደ ወንበሮች ወሰደውና አስቀመጠው። ከፊት ለፊቱ ተቀመጠ። አባዬ እንዴት ነህ? ለሱ መልስ ከመስጠት ይልቅ ለምን እንደዚህ አደረግ ሲል አንቧረቀበት። ማለት ምን አደረጉ? ምን ስህተት እንደሰራ ባለማወቅ በፍራቻ ጠየቀ። ለምን አገኘኝ? እንዴት እንደተቀጣውና ምን አይነት ጠፋፊ አውሬ እንደሆንኩ ለማየት ነው የመጣኸው? አባዬ እንዴት እንደዛ ታስባለህ? እኔ እኮ በእያንዳንዱ ቀን ስላንተ እያሰብኩ ነው እየተጨነቅኩ ነው የማሳልፈው። አባዬ አንተ ቀፋፊም አውሬም አይደለም። አንተ አባቴ ነህ። መቼም እችላለሁ ልልህ አልችልም። ማንነቴ ነህ። ግን እስካሁንም እህትህንና እናትህን እንደገደልኳቸው ታምናለህ? ሲል ፈታኝ ጥያቄ ጠየቀው። አባዬ ይህንን ጉዳይ እኮ ከታሰርክበት ጊዜ ጀምሮ በተገናኘን ቁጥር ደጋግመህ የምትጠይቀኝ ነበር። አሁን የኔ ማመንና ለማመን ምን ፋይዳ አለው? አንተን ከስራ ያስለቅቀህ። አንተም እኮ ገድያለሁ ብለህ ነው ቃልህን የሰጠው። ለእኔ በጣም ልዩነት አለው። እንግዲያው ንገረኝ፣ ገድለሃቸዋል? ሚካኤል ፍርጥም ብሎ አባቱን ጠየቀ። አልገደልኳቸው መለሰላት። በቃ እንደዛ ከሆነ እኔ በጣም አምናለሁ። አይ እንዲህ በቀላሉማ ልታምነኝ አትችልም። የተላለፈብኝ ፍርድ ተፈጻሚ ሆኖ ከመሞቴ በፊት አንድ እውነታ እንድትውልልኝ ይፈልጋሉ። ምን አባዬ? የፈለግከውን ነገር ጠይቀኝ። እኔ እናትህንና እህትን እንዳልገደልኳቸው በትክክል አጥንተህ እንድታረጋግጥና ከመሞቴ በፊት እንድታሳውቀኝ ይፈልጋሉ። ያልጠበቀው ጥያቄ ነው። አባዬ ይህ እኮ ከባድ ጉዳይ ነው። ያን እንዴት ብዬ ማረጋገጥ እችላለሁ? ጉዳዩ እኮ በአቃቤ ሕግ ተመርምሮ አንተን የሚደግፍ ምንም መረጃ አልተገኘም። አሁን ወደ ቤት እንደተመለስክ መኝታ ቤትህ የኔና የእናትህ ፎቶ የተሰቀለበት ቦታ ላይ ፎቶን አንሳውና እዛ አካባቢ ያለውን ግድግዳ ብሰው። ግድግዳ ውስጥ መረጃዎች አሉ። እነሱም በጥንቃቄ ያቸው።
ምርመራውን ከየት እንደምትጀምር ፍንጭ ይሰጠዋል። እንዲህ አባዬ፣ እንደዛ ከሆነማ እንደገና ይግባኝ ጠይቅ፣ የሞት ፍርድህንም ልናስለውጥ የምንችልበት እድል ይኖረናል በጉጉት ጠየቀ። አይ አይኖረንም፣ ያ እንዲሆንም አይደለም የኔ ፍላጎት። እኔ ልጆቼ ከመሞቴ በፊት ልክ እንደ ልጅነታቸው በንጹህ አይናቸው፣ ልክ እንደ አባታቸው በፍቅር እንዲያዩኝ ብቻ ነው የምፈልገው እና ከዛ በሰላም ማረፍ ነው የምፈልገው። እሺ እንዳልከኝ አደርጋለሁ አለና ኪሱ ገብቶ 3 ፎቶ አወጣና ሰጠው። እጁ ላይ የተንጠለጠለውን ግዙፍ ሰንሰለት እያንቀጫቀጨ ፎቶቹን ወደ አይኑ አስጠግቶ ተመለከተው። የዛሬ ወር አካባቢ ሰርጌ ነበር። ከአዲስ ዓለም ጋር መጠነኛ ሰርግ አድርገን ተጋብተናል። ሚካኤል ስለ ፎቶ ባጭሩ አስረዳው። ጥሩ የተባረከ ትዳር ይሆንላችሁ አለና ሁለተኛውን ፎቶ ገለጠው። ቅዱስ ነው። እስካሁን በጥንቃቄ የቆዩት አይኖቹ ሰነፉና እንባውን ዘረገፉ። ቁርጥ አንተን የሚመስለው በሱ ዕድሜ እያለህ እሱኑ ነበር የምትመስለው። አባዬ ይህንን ምስክርነት እናት ብትሰማ ደስ ይለኝ ነበር። እኔን የሚመስለው እያለች ሁሌ የምትከራከረኝ። ይሁን በጥበብ ይደግላችሁ አለና 3ኛውን ፎቶ ማየት ጀመረ። ምንም መናገር አልቻለም። ከ3 ደቂቃ በላይ ፎቶ ላይ እንደፈዘዘ ቆየና ሙሉ ሰው ሆኗል። ስለታረቃችሁ ደስ ብሎኛል። እኔም ደስ ብሎኛል። ያው ሙሉ በሙሉ መታረቅ አይባልም፣ ቢሆንም ቢያንስ በልመናም ቢሆን ሰርጌ ላይ ተገኝቷል። ነገ የሚፈጠረውን ደግሞ ማን ያውቃል? አዎ ያልከውን ነገር ማድረግ ከቻልክ እኔም በሰላም እንዳርፍ ከማድረግም በላይ እሱንም ትፈውሰዋል። በመካከላቸው ያለውንም የወንድማማች ግንኙነት እንደ አዲስ እንዲያበብ ታደርጋለህ። አባዬ ለራስ ርብስል ማድረግ የምችለውን ሁሉ አደርጋለሁ። አንተም እስር ቤት ውስጥ ያለህን አያያዝ እንዲሻሻልልህ የተቻለኝን እየሞከርኩ ነው። አባባክ አንተም እንዲጨክኑበት ምክንያት አትስጣቸው። ስለኔ አታስብ። ተመቸኝም አልተመቸኝም ያን ያህል ያደርግልህ። ተው እንጂ አባዬ ለኔ ስትል። ንግግሩን ሳይጨርስ የበራሙ መከፈት ድምጽ ሲሰማ አቋረጠው። ኮማንደሩ ናቸው የገቡት። አልጨረሳችሁ? ጨርሰናል ኮማንደር፣ አመሰግናለሁ። አባዬ አንዳንድ ቀያሪ ልብስና ምግብ አምጥቼልሃለሁ ይሰጠዋል። እሺ እንዳልኩህ አድርግ ብሎ ከተቀመጠበት ተነሳና የእጁና የእግሩን ሰንሰለት እያንቀጫቀጨ ወደ በራፉ ሄደ። ኮማንደሩ ቀድመው ወደ ጠባብ የኋላ በራፍ ሄዱና ከፈቷትና ውጭ በተጠንቀቅ ለሚጠብቁት ፖሊሶች ምልክት ሰጡ። አንዱ ፖሊስ ዘለው ወደ ውስጥ ገባ። ከዛ ቅጣውን ይዞ ወጣ። ኮማንደሩ በራፍ ከውስጥ ዘጉትና ወደ ክብር ወንበራቸው ተመልሰው ቁጭ አሉ። እሺ አቶ ሚካኤል እንዴት ነበር? በጣም ደስተኛ እንደሆነ ያደረጉ። በጣም ነው የማመሰግነው። ከዚህ በላይ የእርስዎንም ጊዜ አልሻማበት። ግን ከመሄዴ በፊት እንደው ድፍረት ባይሆንብኝ አንድ ነገር ላስቸግሮት ነበር። በትልቅ ሰው በኩል የመጣብኝ ያሰብከውን ነገር ጠይቅ፣ የሚሆን ከሆነ ምንም አታስብ ሲሉ አበረታቱት። ኪሱ ገባና በካኪ ፖስታ የታሸገ ብር አወጣ። እንደ አባቴን ነገር ለማሻሻል ማለት ጸጉሩን ቢስተካከል የመጣሁለትን ልብስ ቢለብስና ሰውነቱ ትንሽ መለስ እንዲል ለማድረግ ከተቻለ በዚህ የምትሆን ትንሽ ብር በእርሶ በኩል ለወህኒ ቤቱ ለማበርከት ፈልጌ ነበር። የኮማንደሩ ፊት በቅጽበት ጥርስ በጥርስ ሆነ። ሚካኤል በእውነት ትልቅ ሰው ነው። ወህኒ ቤታችን በአንተ አይነት ቀና ሰዎች ካልታገዘ በመንግስት ባጀት ብቻ ሁሉንም ነገር ማሟላት የሚችል አይደለም። አመሰግናለሁ ብለው በፈገግታ ተቀበሉትና የጠረጴዛው ኪስ ውስጥ ከተቱ። በእውነቱ ምስጋናው የኔ ነው አሉ። ደውሎላታለሁ። ኧረ ደውል በፈለግኩ ሰዓት ተሰናበታቸውና በደስታ ወህኒ ቤቱን ላቆጣ። ሚካኤል ከወህኒ ቤት እንደመጣ ቀጥታ ወደ ሰፈር ነው ያመራው። ወደ ቤት ሲገባ አዲስ ዓለም ከልጇ ጋር እየተዳረቀች ሳሎን ውስጥ ቢያገኛትም ማንኛቸውንም ምንም ሳያናገር ቀጥታ ወደ መኝታ ቤት ነበር የተንደረደረው። ሚኪ ምን ሆነሃል? ዛሬ ደግሞ ሰላምታ የለም እንዴ? መጣው ብለው ብቻ ወደ መኝታ ቤት ገባ። አባቱ የነገሩትን ፎቶ ከግድግዳው ላይ አነሳ። ከግድግዳው ጋር ተመሳስሎ የተሰራ ነው። በቀላሉ በእጅ የሚፈረከስ አይነት አይደለም። ከእንደገና ተንደርድሮ ወጣና በጓሮ በኩል ወደ ገራጅ በመሄድ መዶሻና መሮ ይዞ መጣ። አዲስ ዓለም ቅዱስን ከወለሉ ላይ አንስታ አቀፈችውና ወደ መኝታ ቤቱ ተንቀሳቀሰች።
እሷ ከመድረሷ በፊት ሚካኤል ወደ ውስጥ ገብቶ ከውስጥ ዘጋባል። እንዴ ሚኪ ምን እየሆንክ ነው? ለምንድን ነው የምትዘጋብኝ? አዲስ እባክሽ ጥቂት ደቂቆችን ስጭኝ ብሎ መሮንና መዶሻውን በመጠቀም ግድግዳውን መቆርቆር ጀመረ። ግድግዳ ውስጥ የተቀመጠውን የአባቱን ሚስጥራዊ ዕቃ ለማግኘት 3 ደቂቃ ያህል ፈጀበት። በላስቲክ በስነ ስርዓት የተጠቀለለ ነው። አልጋው ጠርዝ ላይ ተቀመጠና የላስቲኩን እሽግ ፈቶ አልጋው ላይ ዘረገፉ። 5 የሚሆኑ ፎቶዎች፣ 1 ሚሞሪ ካርድ፣ 1 ደብዳቤ ነው። መጀመሪያ ፎቶዎቹን አነሳና ተራ በተራ መመልከት ጀመረ። የመጀመሪያው ፎቶ ላይ እናትየው የሆነ ሰው ክንድ ላይ ተደግፋ በፈገግታ ስትፍለቀለቅ ይታያል። ጭንቅላቱን የሆነ መርፌ ነገር ጠቀረ። ይህን ሰው በህይወት ዘመኑ አይቶት አያውቅም። የእናቱን ዘመዶች ሁሉንም ያውቃል። ታዲያ ይህ ማን ነው? ሁለተኛውን ፎቶ ገለጠና ተመለከተ። እናትየው እነሱን ከመውለዷ በፊት ገና ጨቅላ ወጣት ሆና የተነሳችው ፎቶ ነው። ግን አሁንም ያ ሰው አንገቷ ላይ ተጠምጥሞ በፍቅር ጉንጯን ሲስማት ይታያል። ፎቶውን ገለበጠው። ለቀባባ ላይ የእጅ ጽሑፍ በአንድ መስመር የተጻፈ ጽሑፍ አለ። ንጡፍ ወርቁ ፍቅሬ በጣም አፈቅርሻለሁ ያንቺው ለሚበቀለ ይላል። ሁሉንም ፎቶዎች በየተራ እያገለባበጠ ተመለከተ። ተመሳሳይ የሁለቱ ፎቶ ነው። ሲላፉ፣ ሲሳሳሙ፣ ሲጎራረሱ የተነሱት ፎቶ ነው። ቤታቸው የወላጆቻቸውን ትዝታ የሚዘክሩ 2 ግዙፍ የፎቶ አልበሞች እንዳሉ ያውቃል። እናትና እህቱ በአሰቃቂ ሁኔታ ከሞቱ በኋላ በጣም ሲከፋውና ትዝ ሲሉት ለብቻው ክፍል ዘግቶ ተደብቆ ይመለከት ነበር እና እዛ አልበም ውስጥ 90% ፎቶ የነሱና የእህቱ ወንድሞች ፎቶዎች፣ የበዓል ዝግጅት፣ የህፃናቱ የልደት በዓል ማስታወሻ ናቸው የሞሉት። እናትና አባቱ በልጆቹ የደስታ ድባብ ውስጥ እንደ ድምቀት ለዚህም እዛም ጣል ተደርገው የተነሱት ነው እንጂ እንዲህ እናቱ ከሌላ ሰውዬ ጋር እንዳደረገችው አይነት አማላይ ፎቶዎች ተነስተው አላየም። ፎቶውን አስቀምጥና ወረቀቱን አንስቶ አነበበው። ይድረስ ለምወድሽ ፍቅሬ ንጥፍ ወርቅ፣ ይህን ደብዳቤ ስጽፍልሽ ከዓይኖቼ እንባ ሳይሆን ደም እያፈሰስኩ ነው። ታውቂያለሽ እኔ ከኤሌመንተሪ ጀምሮ በጣም ነው የማፈቅርሽ። አንቺም እንደምታፈቅርኝ ያውቃል። ብዙ እቅድና ብዙ ፕሮግራም ነበር። በቅርቡም ለመጋባት ተነጋግረና ተማምለን ነበር። አሁን ግን ያንን ቃሌን ማክበር አልችልም። አባዬ ምን ያህል ኃይለኛና ጥብቅ ሰው እንደሆነ ታውቂያለሽ። አሁን አሜሪካ ካለው ወንድሙ ጋር ተነጋግሮ አሜሪካ እንዲሄድ ወሰኑ። ሁሉም ፕሮሰሶችን ጨርሶ ሊልከኝ ነው ማለቴ። አሁን ይህ ደብዳቤ ሲደርስሽ ምናልባት እኔ በረሬም ሊሆን ይችላል። ይቅርበኛ ያንቺ ለሚበቀል ይላል። እዛ ደብዳቤ ላይ ብዙ የተንጠባጠቡ የእንባ ጠብታዎች ይታያሉ። ሚካኤል ያየውም ሆነ ያነበበው ነገር ምንም እየገባው አይደለም። ከውጭ ደግሞ አዲስ ዓለም የመኝታ ቤቱን በራፍ እየጎረጎረች እየረበሸችው ነው። ከተቀመጠበት ተነሳና ሄዶ በራፉን ከፈተ። በራፉ ላይ ልጇን አቅፋ ተገትራ በድንጋጤ በደን የሆነች አዲስ ዓለም ላይ አፈጠጠባት። አዲስ ምንድን ነው? እንዴት መኝታ ቤቱን በላይህ ላይ ዘግተህ ምን እያደረግክ ነው? በስጋትና በፍራቻ ተወጥራ ጠየቀችው። ኦፍ ስራ ይሻለው ስልሻት ሰኝ እባክሽ አትረብሽኝ በማለት አንባረቀና መልሰው ዘጋባት። ከዛም ወደ አልጋው ተመለሰ። አዲስ ዓለም በመጀመሪያ ከደነገጠችው በላይ ደነገጠች። ሚካኤል ምንም ባልገባት ነገር እንዲህ አመናጭቋት አያውቅም። ወደ ሳሎን ተመለሰችና ሰዓዳ ጋር ደወለችላት። ስታወራ ድምጿ ይንቀጠቀጣል። ሄሎ ጸዲ፣ አሁኑን ወደ ቤት ነኝ። እንዴ ምን ሆንሽ? ቅዱስ አመመው እንዴ? አይደለም አባትየው። ሰዓዳ በጣም ደነገጠች። እንዴ ሚኪ ምን ሆነ? እንጃለት ቅድም አንቺ ጋር የመጣሁ ጊዜ አባቱን ለመጠየቅ ወህኒ ቤት ሄዶ ነበር። ከዛ ሲመለስ እንደ እብድ አድርጎት መኝታ ቤቱ ገባ። ከዛ ወጣና መዶሻና መሮ ይዞ ገብቶ በራፉን ከውስጥ በመዝጋት ግድግዳውን ሲነድለው ነበር። አንኳኩቼ ምን እንደሆነ ስጠይቀው አጓርቶብኝ መልሶ ዘጋው። እህቴ ቶሎ ድረሽልኝ፣ የቀትር ጅኒ ሳያጠናግረው አይቀርም። ስለ አባቱ መጥፎ ነገር ሰምተ ይሆን እንዴ መሰለኝ። ወይ በፈጣሪ ምናልባት እዛ ሲደርስ ገድለዋለሁ እንዳይሆን የምፈራው። እንደዛ ቢሆንስ በራፍ አሰግቶ ግድግዳውን ያስንዳል እንዴ? በቃ መጣው፣ እስከዛ ተረጋጊ አለቻትና ስልኩን ከመዝጋቷ በፊት ቦርሳውን አንጠለጠለችና መንገድ ጀመረች።
ሚካኤል ሜሞሪውን አነሳና ስልክ ውስጥ ከተተው። 2 ፎልደሮች አሉት። አንደኛውን ከፈተ። በምስሉ በቅድሚያ የምትታየው እናቱ ነች። አዎ፣ ቡቲክ ቤታቸው ውስጥ ሆና ልብሶችን ስታስተካከል ይታያል። ወዲያው አንድ በሷ እድሜ ያለ ሰው መጣ። ሰውየው ጀርባው ነው የሚታየው። እናትየው ግን በሰውየው መምጣት ስትደነግጥ ይታያል። ለምን እንዴት መጣ? አገላብጣ እየሳመችው ጠይቋለች። እንዴት መጣ ነው? እንኳን ደህና መጣን የሚባል እዚህ ስብሰባ ነበረን። ሳላይሽ ተመልሼ መሄድ አልቻልኩም። እንዴ ከ3 ቀን በኋላ ቀጠሮ ነበረን እኮ። እሱም እንዳለ ነው። ግን እኔ እኮ በየቀኑ ላገኘሽ ነው የምፈልገው። እንደውም ሙሉ በሙሉ እኔ እንድትሆኚ ነው የምፈልገው። እሱንማ አስረግዘኝ ጥለኸኝ አሜሪካ ከመሄድህ በፊት ነበር ማሰብ የነበረብህ። ይህንን እኮ ብዙ ጊዜ ተነጋግረንበት ሁኔታውን አስረድቼሽ ይቅር ብለሽኛል አይደል እንዴ የኔ ፍቅር? አዎ፣ ግን ፍቅር አልኩህ ማለት ለዓመታት የገነባሁት ትዳሬና ልጆቼን በትኜ ወደ አንተ ለመመለስ ፈልጋለሁ ማለት አይደለም። ልጆችሽን በትኜ አላልኩሽም እኮ። ባለሽን ፍችና ልጆቹን ይዘሽ ነይ ነው። አይ ያንን ሳደርግ ቅጣው እጁን አጣጥፎ የሚቀመጥ ይመስልሃል? እሱ ምንም እንከን የማይወጣለት ድንቅ አባትና ምርጥ ባል። ልጆቹ እንዴት እንደሚወድና እንዴት እንደሚንከባከብ ብታውቅ እንዲህ ለማለት አትደፍርም። በተለይ ትርሴትን በልዩ ሁኔታ ነው የሚወዳት። ሲጠራት እኮ እናቴን የሚላት። እሷስ ብትል ግን እውነተኛ ልጁ አይደለችም። ትርሲት የኔ ልጅ ነች። ሚካኤል በሚሰማው ነገር ሆዱ ሲገለባበጥ ይታወቀዋል። እረ እንደውም ሊያስታውቀው እየተናነቀው ነው። እረ ድምፅህን ቀንስ፣ ድንገት ሰው ቢሰማህስ? ይስማ። ባላሳድጋትም ልክ እንደዚህ ሁሉ እኔም ልጄን እወዳታለሁ። ደግሞ የጊዜ ጉዳይ ነው እንጂ የሆነ ቀን በሆነ መንገድ እውነቱ ለሁሉም ግልጽ ነው። በል አሁን ሄድ፣ ቅጣው ሊመጣ ይችላል። ሄዳለሁ፣ ግን ያልኩሽን አስቢበት። ቪዲዮ ይቆረጣል። ሚካኤል ስለገዛ እናቱ ሳይሆን ስለሆነች በተረት ዓለም ውስጥ ስለሚያውቃት ሴሰኛ ሴት ታሪክ እየሰማ ነው የመሰለው። አባዬ ይህንን ሁሉ ነገር አውቀህ እንዴት ልትቋቋመው ቻልክ? ጠየቀ። ይህ እስካሁን ያየኋቸው መረጃዎች ሁሉ እኮ አባቴ የተፈረደበትን ወንጀል ለምን እንደፈጸመው ድጋፍ የሚሰጡ መረጃዎች ናቸው። እንዴት ነው እሱ ግድያው እንዳልፈጸመ የሚረጋገጥ መረጃ ከዚህ ዝባዘንኪ ቆሻሻ ታሪክ ውስጥ ማውጣት የሚችለው ሲል ራሱን ጠየቀ። እህቴ፣ ታላቅ እህቴ የአባዬ ልጅ አይደለችም። ጨጓራውን ሲለበልበው ተሰማው። ሁለተኛውን ቪዲዮ ከፍቶ ሌላ ጭንቅላትን የሚያስይዝ ዜናን ለመስማት ተዘጋጅቶ ያለ የመኝታ ቤቱ በራፍ በኃይለኛ ተንኳኳ። ሚኪ ክፈትልን፣ ሚኪ። 2 ሴቶች እየተፈራረቁ ቀወጡት። አንቺም ተጨመርሽ አለና ፎቶዎቹን ደብዳቤ መልሶ ላስቲክ ውስጥ ከተተና የጃኬት ኪስ ውስጥ ከቶ ወደ በራፉ ሄደና ከፈተ። አዲስ ዓለም ጸደይ በራፍ ላይ ሆነው የሆነውን እየተቅለጨለጩ አያቸው። ደውላ ጠራችሽ አለና ክፍሉን ለቆ ወጣ። ከፍራቻቸው ሳይላቀቁ ከኋላው ተከተሉት። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።